ባለፈው የስንፈተ ወሲብ ምን እንደሆነ የስንፈተ ወሲብ ምልክቶች ምን እንደሆኑ ለስንፈተ ወሲብ መንስኤ የሚሆኑ ምክንያቶች አካላዊ፣ ስነ ልቦናዊ እና የአኗኗር ዘይቤዎች በሚል በዝርዝር አስቀምጫለሁ። እነዚህን ደግሞ ለማከም ወይንም ለሕክምና የምንጠቀምባቸውን ዘዴዎችም እንደዚሁ ጠቁሜያለሁ። እንግዲህ ዛሬ የማቀርብላችሁ ደግሞ ለስንፈተ ወሲብ ሕክምና ጥቅም ላይ የሚውሉ እጽዋትን ነው። ስለዚህ እነዚህ እጽዋት እንግዲህ በኢትዮጵያ ውስጥ በርካታ ከሰባ በላይ እጽዋት ለስንፈተ ወሲብ እንደሚውሉ ይነገራል። ነገር ግን ብዙ ጊዜ የአጠቃቀማቸውና አዘገጃጀታቸው ላይ ብዙ ጊዜ ተመሳሳይነት ባይኖርም በተለያዩ ጥናቶች እንደዚሁም ደግሞ የሕክምናውን ከሚሰጡ አካላት ያገኟቸውን መረጃዎች በማሰባሰብ ለማቅረብ ጥረት አደርጋለሁ። ምክንያቱም መድኃኒቶች በአብዛኛው ከእጽዋት እንደሚቀመሙ ይታወቃል። የስንፈተ ወሲብ እንግዲህ ችግሮችም ደግሞ ከየት እንደመጡ የአካላዊ መንስኤያቸው፣ የስነ ልቦና መንስኤያቸው፣ እንደገና ደግሞ የአኗኗር ዘይቤ መንስኤያቸውን እነዚህ በአካላችን ላይ በሚያደርሱት ጉዳት የወሲብ ስሜቶች በእጅጉ ይቀንሳሉ ወይም ይጠፋሉ። እነዚሁ ደግሞ መልሰው ደግሞ ለዚሁ ለስንፈተ ወሲብ ሕክምና ጠቃሚ ናቸው ማለት ነው። ስለዚህ በዛሬው ዕለት የተወሰኑ እጽዋቶችን ዝርዝርና በውስጣቸው ያሉ ንቁ ኬሚካሎችን እንደዚሁም አጠቃቀማቸውን ለመጥቀስ እሞክራለሁ። ስለዚህ ለስንፈተ ወሲብ ሕክምና በከፍተኛ ደረጃ ጥቅም ላይ እየዋለ ያለው እጽዋት አንዱ የሴት ቀስት ወይንም በሳይንሳዊ አጠራሩ አስፐራገስ አፍሪካነስ የሚባለው ነው። በውስጡ በርካታ ንቁ ኬሚካሎች ሲኖሩ ለዚህም ለስንፈተ ወሲብ የሚረዱት ስቴሮይዳይንስ ሳፔንስ የሚባሉ ፍላቮኖይድስ እና አልካሎይድስ የሚባሉ እነዚህ ንጥረ ነገሮች እንግዲህ ለስንፈተ ወሲብ ከሚጠቅሙት ውህዶች ጥቂቶቹ ናቸው። እንግዲህ አጠቃቀሙ በብዛት ጥቅም ላይ የሚውለው ስሩ ነው። እንግዲህ የዚህ የሴት ቀስት ስሩ ነው የሚውለው። ስሩ ተፈጭቶ ከሀገር በቀል መጠጦች ለምሳሌ ከጠላ ጋር በመቀላቀል ወይንም በወተት ተፈልቶ ይወሰዳል ማለት ነው። ስለዚህ የሴት ቀስት ስንፈተ ወሲብን ለማከም የሚረዳ እጽዋት ነው። አጠቃቀሙም እንግዲህ በዚህ ነው ማለት ነው። ሌላ ሁለተኛው ጉሎ ነው። ጉሎ እንግዲህ ራሽስ ኮሚዩን ይባላል ሳይንሳዊ አጠራሩ። ጉሎን እንግዲህ አብዛኞቻችን እናውቀዋለን። በከፍተኛ ደረጃ እስከ 46% በውስጡ ቅባት ያለ ነው ፍሬው ማለት ነው። ስለዚህ በውስጡ ደግሞ ንቁ ኬሚካሎች ራሴስ አሲድ እና አስትሮይድስ እና ግላይኮሳይድስ የሚባሉ ውህዶች በውስጡ አሉ። አጠቃቀሙ እንግዲህ ጉሎን ለስንፈተ ወሲብ መድኃኒትነት ስንጠቀም ስሩ ተፈጭቶ በዱቄቱ መልክ ከስጋ መረቅ ወይንም ከአትክልት ጋር ይደባለቃል። ይህም የሚደረገው የወሲብ ስሜትን ለማነቃቃትና የቴስቴስትሮን መጠንን ለመጨመር ማለት ነው። ስለዚህ በዚህ ምክንያት እንግዲህ ከላይ የሴት ቀስትን እንደተጠቀምነው ምንም እንደዚሁ ልንጠቀምበት ይገባል ማለት ነው። ሌላው እጽዋት ደግሞ አጋም ነው። እንግዲህ አጋም እናውቀዋለን ሁላችንም። እሾህ ያለው እጽዋት የቁጥቋጦ ዝርያ ነው። ሳይንሳዊ አጠራሩም ካሪሲያ ስፔናረም ነው የሚባለው። ካሪሲያ ስፔናረም አጋም ነው። እንግዲህ ፍሬው ይበላል። በተለይ ሲበስል ጥቁር ሲሆን ነው የሚበላው። እንትኑም በአረንጓዴ መልክ እያለ ይበላል። ነገር ግን በጣም ይኮመጥታል። ስለዚህ ይሄ እጽዋት እንግዲህ አጋም ለስንፈተ ወሲብ ሕክምና ይውላል ማለት ነው። በውስጡ ያሉ ንቁ ኬሚካሎች ስፓኒንስ እና ታኒንስ የሚባሉ ወይንም ሪሲኖሎይስ አሲድ የሚባሉ በውስጡ አሉ። ስትሮይድስም እና ካርዲያክስ ግላይኮሳይድስ የሚባሉ ኬሚካሎች በውስጡ ውህዶችም ሁሉ አሉ ማለት ነው። ስለዚህ አጋም ወይም ካሪሲያ ስፔነረም
ለስንፈተ ወሲብ አጠቃቀም ሲውል ስሩ ተፈጭቶ በስጋ ወይም ከአትክልት ጋር በመቀላቀል የወሲብ ፍላጎትና የቴስቴስትሮን መጠን ሊጨምር ይችላል ማለት ነው። የቅጠልና የስሩ ዱቄቶች ከቅቤ ጋር ወይም ከማር ጋር በመቀላቀል በቆዳ ላይ በመቀባት ወይንም በአፍ በመውሰድም ጥቅም ላይ ይውላል ማለት ነው። ስለዚህ ቆዳም ላይ እንዲነቃቃና እንዲዝናና ያደርጋል ማለት ነው። ስለዚህ ሌላው ደግሞ ዝንጅብል ነው። እንግዲህ ዝንጅብል በቤታችን የምንጠቀምበት ነው። በእርግጥ በዚህ ዓመት የመድኃኒት እጽዋት ተብሎ ከተመረጡት እና በቀዳሚነት ከተቀመጠው ዝንጅብል ነው። ለብዙ ነገር መድኃኒት እንደሆነ ይነገራል። ለስንፈተ ወሲብም ዝንጅብል መድኃኒት ነው። ስለዚህ በውስጡ ንቁ ኬሚካሎች ጂንጀሮስ የሚባል ኬሚካል አለው። ሾጋ አሌንስ እና የሌሎችም እንደዚሁ የሚተኑ ዘይቶች ቮላታይል ኢሴንሻል ኦይልስ ያለበት ነው ማለት ነው ዝንጅብል። ስለዚህ አጠቃቀሙ ብዙውን ጊዜ ከሌሎች እጽዋት ጋር በመቀላቀል ጥቅም ላይ ይውላል ማለት ነው። እንደ ሻይ በመጠጣት የደማችን ቧንቧ በተወሰነ ደረጃ እንዲሰፋና ዘና እንዲል ደም ደግሞ እንደፈለገ እንዲንቀሳቀስ ለማድረግ የሚረዳ ስለሆነ ነው ማለት ነው። ስለዚህ ዝንጅብልም እንግዲህ ለስንፈተ ወሲብ መድኃኒት እንደሆነ ይነገራል። ሌላ ነጭ ሽንኩርት ነው። እንግዲህ ነጭ ሽንኩርት እንደምንለው አሊየም ሳቲቨም ነው። በውስጡ ያሉ ንቁ ኬሚካሎች አሌሲንስ እና ኦርጋኖ ሰልፌስ የሚባሉ ውህዶች በውስጡ አሉ። እንግዲህ ለስንፈተ ወሲብ አጠቃቀሙ እንግዲህ የደም ዝውውርንና የልብና የደም ስርዓትን ለማሻሻል ትኩስ ሆኖ እንግዲህ ይታወቃል። ወይም ከሌሎች እጽዋቶች ጋር ተቀላቅሎም እንደዚሁ ይወሰዳል ማለት ነው። ስለዚህ ነጭ ሽንኩርት አንዱ የስንፈተ ወሲብን ለመከላከልና ለማከም የሚረዳን እጽዋት ነው ማለት ነው። ሌላው በሀገራችን ብዙውን ጊዜ ባይኖርም ጂንሰንግ የሚባለው እጽዋት ነው። ይሄ በተለይ በሳይንሳዊ ጥናትም የተረጋገጠ ነው። ጂንሰንግ እንግዲህ ፓናክስ ኳንቲ ኩዌፊያሌንስ የሚባል የሳይንሳዊ መጠሪያ ነው። ጥቅሙ ጂንሰን ኃይልን ለመጨመር፣ ጭንቀትን ለመቀነስ እና የወሲብ ፍላጎትን ለማነቃቃት በሰፊው የሚታወቅ እጽዋት ነው። በተለይ የወንዶችን ብልት ጥንካሬና አጠቃላይ የወሲብ ብቃትን የማሻሻል ችሎታ ስላለው በባህላዊ ሕክምና ውስጥ በብዛት ጥቅም ላይ ይውላል ማለት ነው። እንግዲህ በብዛት በሌሎች ሀገሮች ነው እንደውም የሚውለው፣ በሳይንስም የተረጋገጠ ነው። በውስጡ ያሉ ጂኖሳይድስ የሚባሉ ንቁ ንጥረ ነገሮች አሉ። ስለዚህ ጂንሰንግ ጠቃሚነቱ የደም ፍሰትን ያሻሽላል፣ ጭንቀትን ይቀንሳል፣ የሰውነት ጥንካሬን ይጨምራል እና ለብልት ለመቆምም እንደዚሁ የበለጠ ጥንካሬ ይሰጣል። እንዲሁም ለፍላጎት ማጣት ከፍተኛ እገዛ ያደርጋል ማለት ነው። ሌላ ጊዜዋ ነው። እንግዲህ ጊዜዋ መቼም ብዙ ነገር ነው የተባለው። በመድኃኒትነቱ ብዙ ጊዜ ይነገራል። ለስንፈተ ወሲብም ጥቅም እንዳለው የተረጋገጠ ነው ማለት ነው። ይሄ በጥናትም የተረጋገጠ ነው። ስለዚህ ጊዜዋ አሸዋገንዳ ይባላል። ዊንተና ሳሚፌራ ነው የሚባለው ሳይንሳዊ አጠራሩ። እንግዲህ ዊንተና ሳሚፌራ ጊዜዋ ነው። ጊዜዋ ጥቅሙ አሸዋገንዳ ሆርሞኖችን ለማነቃቃት፣ ጭንቀትን ለመቀነስ እና አጠቃላይ የሰውነት መነቃቃትን ለመጨመር የሚረዳ ጠንካራ እጽዋት ነው። በተለይም ከጭንቀት ወይም ከድካም ጋር በተያያዘ ለሚከሰት የወሲብ ፍላጎት ማጣትና የስራ መጓደል ባህላዊ መንገድ ጥቅም ላይ ይውላል ማለት ነው። በውስጡ ያሉ ንጥረ ነገሮች ዊንታኖሳይድስ የሚባሉ አሉ። ጠቃሚነቱ ጽናትን፣ ኃይልን ይጨምራል። ኮርቲሶል የጭንቀት ሆርሞኖችን ይቀንሳል። በተለይ ይሄ ኮርቲሶል የሚባል የጭንቀት ሆርሞን በጣም ጎጂ ነው። በርካታ እጽዋቶች ደግሞ ይሄን እንዲቀንስ በማድረግ በተለይም ዊንታና ወይንም ጊዜዋ ለመከላከል ይረዳል ማለት ነው። የስሜት ፍላጎትንና ተግባርንም ያሻሽላል ማለት ነው። ስለዚህ ዊንታና ወይንም የአሸዋገንዳ ጊዜዋ ለስንፈተ ወሲብ ሕክምና በስፋት የዋለ እጽዋት ነው ማለት ነው። ሌላው የማይካ ስር ነው። የማይካ ስር ወይንም ማይካ ሩት የሚባለው ሊፒዲዮም ማየኒ
የሚል ነው ሳይንሳዊ መጠሪያው። እንግዲህ ይሄ የማይካ ስር የምንለው ይሄም እጽዋት እንደዚሁ በሀገራችን በመኖሩ ራሱ አጠራጣሪ ነው። ምክንያቱም በውጭ ሀገር በሌሎች ሀገሮች የሚገኝ ነው። የማይካ ስር እንግዲህ ጥቅሙ የወሲብ ፍላጎት ጽናትንና አጠቃላይ ጥንካሬን ለመጨመር ሲያገለግል ቆይቷል። የተፈጥሮ ወሲብ አነቃቂ ተደርጎ የሚወሰድ ሲሆን ለብልት አለመቆምና ለፍላጎት ማጣት ፍቱህ መድኃኒት ነው ማለት ነው። ንቁ ኬሚካሎችም ማይካሚድስ እና ማይካኤንስ እና አልካሎይድስ የሚባሉ ውህድ ኬሚካሎች በውስጡ አሉ ማለት ነው። ጠቃሚነቱ የወሲብ ፍላጎትን ያነቃቃል፣ የወሲብ ተግባራን ያሻሽላል እና የኃይል መጠንንም ይጨምራል። ጥናቶች እንደሚያሳዩት ማይካ በወንዶችም በሴቶችም ላይ የወሲብ ፍላጎትን የሚጨምር ወይም የመጨመር አቅም ያለው ነው። እንግዲህ ቀጣይ ደግሞ ሌሎች ውህዶችን በሚቀጥለው አቀርባለሁ።